የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ በአዲስ ኢንተርናሽናል ኮንቬንሽን ለአንድ ሳምንት ሲያካሄድ የነበረውን የአዲስ አበባ ታምርት ንቅናቄ ማጠናቀቁን አሳውቋል። ከመጋቢት 29 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 4 ቀን 2017 ዓ.ም በተካሄደው በዚህ ንቅናቄ ላይ የተለያዩ አምራቾች ምርቶቻቸውን በዚህ ማዕከል ለእይታ ማቅረባቸውን የተነገረው። በአውደ ርዕዩ ላይ ምርቶቻቸውን ያቀረቡት አምራቾችም ከተለያዩ ተቋማትና ከሌሎች አጋር ድርጅቶች ጋር ትስስር መፍጠር እንዳስቻላቸው ተናግረዋል። በንቅናቄው ማጠናቀቂያ ላይ ከዝቅተኛ ወደ መካከለኛ እንዲሁም ከመካከለኛ ወደ ከፍተኛ አምራችነት ላደጉ ተቋማት የእውቅናና የሽልማት ፕሮግራም ተካሂዷል። በመድረኩ የተገኘው ዘነበ ኃይሉ ይህንኑ ዝግጅት የተመለከተ ጥንቅር ወደ እናንተ ያደርሳል። ተከታትለን እንመለስ። ፕሮግራም የጀመርነው ከባለፈው ሳምንት 8ኛ ቀናችን ነው። ከቅዳሜ ጀምሮ ምርት እያስገባን ቆይተናል። ከሰኞ ጀምሮ ደግሞ የባዛርና ኤግዚቢሽኑ በይፋ ከተከፈተ በኋላ ከግብይቱ ባሻገር የተለያዩ ፕሮግራሞችን ስናካሄድ ቆይተናል። በትናንትናው ዕለትም የፓናል ውይይት በማድረግ በተለይም የፋይናንስ ዘርፍና ጉምሩክ እንደዚሁም የካፒታል ሊዝ ፋይናንስ የሚያቀርቡልን ድርጅቶች በጋራ በመያዝ አጠር ያለች የግንዛቤ መድረክ አከናውነናል። ይሄ በራሱ ስኬታማ ነው ብለን እናስባለን። በተቆላና በተፈጨ ቡና በሀገር ውስጥም በውጭም ኤክስፖርት በማድረግ እየሰራሁ እገኛለሁ። የዚህ የአዲሱ የኮንቬንሽን ሴንተር ድባቡ በአጠቃላይ በጣም ደስ የሚል ነው። እንዴት ነው? ገና አዲስ ነው። ለብዙዎቻችን ጥሩ የገበያ ትስስር ፈጥሮልናል። እንደገናም ደግሞ ለሌሎቹ አሁን እዚህ ላይ መካከለኛ፣ ዝቅተኛ፣ ከፍተኛ ነው ያለው። እንደየደረጃው ጥሩ እንትን ይፈጥራል። በጣም ጥሩ የገበያ ትስስር ይፈጥራል ፈጥሯል። ባዛሩ እንግዲህ እኛ ባዛር ያው ረጅም ዓመት ባዛር ላይ እንሳተፋለን። ያሁኑ እንግዲህ ምንድነው በአዲሱ ኢኖቬሽን ሴንተር መተን እንደ አምራች የማርኬቲንግ ልውውጥ ለማድረግ ሞክረናል። እኛ እዚህ ሴል የምናደርገው ነገር የለንም። ዲስፕሌይ ላይ ለማሳየት ነው። ጋስት ይታወቃል። ያው ኮንስትራክሽን ዘርፍ ላይ ገዛ በማድረግ ይታወቃል። ሆስፒታሎች ላይ ኦክሲጅን በማቅረብ ይታወቃል። ኤሌክትሮሜካኒክስ ማሽኖችን ኢምፖርት በማድረግ ይታወቃል። ዘርፈ ብዙ የጌም ዞኖችን ጋስት ሞልም እንደዚሁ ይታወቃል። እነዚህን ስራዎችን ስንሰራ እንግዲህ ይሄ የሚጠቅመን ምንድነው ፕሮሞሽን ምናልባት ስለ ጋስት ነው የሌላቸው አምራቾች ሊሆን ይችላሉ፣ ኮንስትራክሽን ዘርፍ ላይ ያሉ ሊሆን ይችላሉ፣ ሆስፒታሎች ሊሆን ይችላሉ፣ ኦክሲጅን የሚያስፈልጋቸው የግልም የመንግስት ተቋማት ሊሆን ይችላሉ። መተው ከኛ ጋር እንዲሰሩ ትስስር ይፈጥራል። ኢንዱስትሪው ላይ ያለን ኢንቨስትመንት፣ ኢንዱስትሪ ላይ ያለን ኮሚትመንት ገና ብዙ ያልተነካ ዘርፍ እንደሆነ መገነዘባለን። ቀደም ብለን እንደገለጽነው አዲስ አበባ ከ3700 በላይ ኢንዱስትሪዎች አሉ ስንል እነዚህ ኢንዱስትሪዎች በክቡር ጠቅላይ ሚኒስትራችን እንደተገለጸው የማምረት አቅም እየተሻሻለ መጥቶ 61% የደረሰው እንደ ሀገር ነው። እንደ አዲስ አበባ 64% ደርሰናል። ከሀገሩ ትንሽ ከፍ ይላል። በአጠቃላይ የሀገሩ አማካይ ሲወሰድ ግን 61% ላይ ነው የምንገኘው። ይሄ ማለት አንድ ኢንዱስትሪ በ60% እና በ64% እያመረተ ከሆነ ዲፊሲቱ ቀላል አይደለም። 36% የማያመርተው ምርት አለ ማለት። ስለዚህ ገና የማምረት አቅማችንን በ20 ዓመት፣ በ10 ዓመት፣ በ5 ዓመት ስትራቴጂክ ፕላናችን ውስጥ በግልጽ እንደተቀመጠው 85% ማድረስ አለብን ብለን በ2022 ወደዛ እንዲደርስ የሚያስችል ስራ መሰራት አለበት ተብሎ ታቅዶ እየተሰራ ነው ያለው። ከትስስርና ከእንትኑ ከባዛሩ አንጻር ያገኘ ነው። ደግሞ ሌላ ምንድነው ትልቅ ፓናል ዲስከሽን ተደርጎልን ነበር ትላንትና። ሁሉም የባንክ የልማት ባንክ የሌሎችም ከኛ ከዚህ ከስሞል ስኬል ኢንደስትሪ ከመካከለኛ ስኬል ኢንደስትሪ ጋራ ጀርባ አጥንት ሊሆኑ ይችላሉ የሚሉትን አቅርበዋቸው ነበር የአዲስ አበባ መስተዳድር። ስለዚህ እነኛ ማግኘት በራሱ ደግሞ ትልቅ እንትን ነው። እንደ ትምህርት ቤትም ነው። ከሌላው ትምህርት ተወስዳለህ፣ የራስህን ታገናዘባለህ፣ ምን ደረጃ ላይ ነው ያለሁት የሚለውን ታያለህ።
እንደዛ ነው እንግዲህ ትላንት ያገኘነው ጥሩ ነው በጠቅላላው ኢኖቬሽን እዚህ ደግሞ አዲስ ቦታ ላይ በመምጣታችን ደስተኞች ነን አሪፍ ጊዜ ነበረን ከመጋቢት 29 እስከ ሚያዝያ 4 ድረስ ቆይታ አድርገናል ማለት ነው ዛሬ መጨረሻው ቀን ነው የነበረን ግን እንደምታየው ያው የፓናል ውይይቶች ነበሩት ኮንስትራክሽን ዘርፍ ላይ ያሉ ሰዎች እንደዚሁ እየመጡ ኢንቫይት አድርገውናል አሪፍ ጊዜ ነበረን ይሄ እየታወቀ ጊዜ ይፈልጋል ገና አዲስ ጅማሮ ስለሆነ ጊዜ ይፈልጋል በሌላው ሀገር ይሄ በስንትና ስንት ዶላር በስንትና ስንት ብር እየተከፈለ ነው የሚገባበት እኛ ሀገር ግን ገና አሁን አዲስ ስለሆነ ማስተዋወቅ እንትን ማለት ነውና በተለይ እኔ ባለውበት ሴክተር ይሄ የቡናው ሴክተር በጣም ትንሽ ከበድ ያለም ስለሆነ ብዙ ይጠይቃል ግን ሆኖ እኔ ለቀጣዩ ትውልድ ሁሉ ጊዜ የምናገረው እግዚአብሔር የሰጠነን ይሄንን እኛ ቡናን እግዚአብሔር ነው የሰጠን እኛ ቡናን ለዓለም ነው የሰጠነው እኛ እግዚአብሔር ቡናን ሰጠኛ ቡናን ለዓለም ሰጠን የሰጠነው ቡና ግን ሁሉ ጊዜ ግብአት ሆነን በጥሬ ብቻ መላክ የለብንም የተቆላን ቡና የተፈጨን ቡና እየተወዳደርን ባገኘና ትንንሽ ገበያ እየገባን ለዓለም ገበያ ማስተዋወቅ አለብን በዛሬው ዕለት በሚኖረን የማጠቃለያ ፕሮግራም ላይ በተለይም ከጥቃቅንና አነስተኛ የካፒታል አቅምና የሰው ኃይል ስምሪታቸውን ታሳቢ ያደረገ የምዘና ስራ ሰርተን የምናሸጋግራቸው ወደ አነስተኛ አምራች ኢንዱስትሪ ዘርፍ የሚቀላቀሉ ሰፋ ያለ ቁጥር ያላቸው ኢንዱስትሪያሊስቶች አሉ። በሁለተኛ ደረጃ ደግሞ ከአነስተኛ ወደ መካከለኛ የምናሸጋግራቸው ኢንዱስትሪያሊስቶች አሉ። ከአነስተኛ ወደ መካከለኛ የሚያሸጋግሩ ያው የከርቡ ወይም ደግሞ እየጠበበ ነው የሚመጣው ወደ ከፍተኛ ለመግባት እጅግ በጣም ካፒታል መጠናቸው እንደሚታወቀው ከፍ ያለ ስለሆነ ተወሰነ ቁጥር ያላቸው ኢንተርፕራይዞች ዛሬ እናሸጋግራለን። ታደሰ በዛብህ እባላለሁ ከኢሜክ ኢንጂነሪንግ እና አግሮ ኢንዱስትሪ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ነው። ድርጅታችን የሚያመርተው የእንስሳት መኖ ማቀነባበሪያ ማሽን ነው። በዚህ ዘርፍ ከ20 ዓመት በላይ የካበተ ልምድ ያለው ድርጅት ነው። ሀገራችን ውስጥ የእንስሳት ሀብቱን ጤናማ ለማድረግና የተሻለ የስጋና የወተት አቅርቦት እንዲኖር ለማድረግ የበኩሉን ድርሻ እየወጣ የሚገኝ ድርጅት ነው። ድርጅቱ በዚህ ጊዜ በርካታ ሰራተኞችን ቀጥሮ እያሰራ ይገኛል። በዛሬው ዕለት በነበረው ዝግጅት ላይ በዚሁ ቦታ በመገኘት ባደረግነው አስተዋጽኦ የክሪስታል ዋንጫና የሰርቲፊኬት ተሸልመናል። እንዲሁም ከነበርንበት የመካከለኛ አምራች ወደ ከፍተኛ አምራችነት ተሸጋግረናል። አሁን ወደዚህ ስንሸጋገር ከ200 ሚሊዮን ብር በላይ ነው ካፒታላችን ተመዘገበውና ይሄን ወደፊት አሁን ደረጃችን ከፍ ስላለም ከዛ በላይ ጠንክረን በመስራት የተሻለ ካፒታል ማስመዝገብ ነው የምንፈልገው። ዌል ፋይኮን ቢዝነስ ፒኤልሲ የታወቀ ኢምፖርት እና ኤክስፖርት በማድረግ የታወቀ ድርጅት ነው። ቡናን በማምረት ከግብርና ጀምሮ ሴቶች 100% በሴቶች የሚመራ ትልቅ ድርጅት ነው። somehow ለብዙ ሴቶች የስራ ዘርፍ የፈጠረ ድርጅት ነው። ዌል የበለጠ ደግሞ ተሳክቶልን የበለጠ ከዚህ የበለጠ ለመስራት ምኞት አለን። ያው ይሄን ቀን ደግሞ ኦብዘርቭ አድርጎ አንድ ሀገር እንደ ዜግነት ኦብዘርቭ አድርጎ እዚህ ለመብቃታችን ከዚህ በለጠ እንድንሰራ ያበረታታናል። ወይ አሁን የተሸለምነው ከመካከለኛ ወደ ከፍተኛ ደረጃ በሚል የተመረቀው